የቤቴ በር ግቢ በር ጠፍቶብኝ አልፌ ሄድኩኝ። የትና የት አልፌ ሄድኩኝ የመጨረሻ ማለት ነው። ግራ ገባኝ። ታውቃለሽ በሰው ሀገር ላይ በጣም ሙቀት ነው ሀገሩ። ሰው ግን ለሰው እየኖረ ሰው ለአንቺ እየኖረ እንዴት ያ ሰው ትከጃለሽ? እንዴት ያ ሰው እኔ አሁን ብሩን ብቻ ሳይሆን ኢንሜ ላይ ተጫወተ። ታውቃለሽ ከ10 ምናምን አመት በላይ በኋላ ስንት አመት ቆየሽ ሱዳን ካወቅሽ? አሁን ታሪክ ከልጅነትሽ ከምትነግሪን ባጭሩ እርቅ ማድረግ የቀረብሽው ከማን ጋር ለመታረቅ ነው? ከባልሽ ጋር ነው? ኖ ለመታረቅ ሳይሆን ለሌሎቹ ትምህርት እንዲሆን ነበረ። በእርግጥ እኔ ባለቤቴ ኬዝ ነበረብኝና በጣም የሚያስጠላ ህይወት ነው ያሳለፍኩት። በጣም ይሄ ነው ብዬ ማልናገር አቡዬ የእውነት ማለት ነው። ግን ያንቺን ትምህርቶች ከዛም በኋላ ነው መከታተል የጀመርኩት እኔ ለዚህ ሰለባ ከሆንኩ በኋላ ማለት ነው። ለዚህ ጉዳት ከተዳረኩ በኋላ ነው ያንቺን ቪዲዮዎች ያንቺን ትምህርቶች ምናምን መከታተል የጀመርኩትና በፊት ምንም ነገር ስራ ነው እንጂ ስለ ሚዲያ ምንም ነገር ማቀው ነገር የለም ነበር እና ከዛም በኋላ ነው ይሄ ሁሉ ያወቅኩትና ለሌሎቹ እስቲ እኔን መሳዮች ከዳኑ ምናልባት በኔ ታሪክ ብዬ ነበር እርቅ ሚዲያ ላይ የቀረብኩት። በአጋጣሚም ደግሞ ያው እሱን ሊንኩን እልክልሻለሁ ወይስ የተወሰነው ነገር ይዩና የሚሆነው ነገር ካለ ለምን አንቺ ራስሽ ባለ ታሪኳ እዚህ ጋር አለሽ? እሱን ከምከፍተው አንቺ አትነግሪኝ? ቀጥታ በደል የደረሰብሽ በቤተሰቦችሽ ነው በባልሽ? ይሰማል አቡዬ? ይሰማል ወይኒ? የተበደልሽው በቤተሰብ ነው በባል? እንዴት መሰለሽ አሁን እኔ በሰው ሀገር ነበርኩኝና የሰው ሀገር የኖርኩ ጊዜ 5 አመት በላይ ለሱ ነበረ ሁሉም ነገር። እሺ እና በትዳር 4 አመት አብረን ቆይተን የሄድኩት። ኦኬ ከባለቤትሽ ጋር 4 አመት በትዳር ቆይታችሁ ኑሮ ሲከብዳችሁ አረብ ሀገር ሄድሽ። የምታንኳኩው ነገር ታዩና በጸጥታ ንገሪን ማሪ። እና ከዛ ሁሉም ነገር ለሱ ነው ማደርግ የነበረው ለነበረ ስራዬ ማለት ነው። እና ሁሉም ነገር እሱን 4 አመት በአካውንቲንግ አስተምሬው እሱን አስተምሬ ከተመረቀ በኋላ ገና ሌላ ትዳር ያዘ። እኔ እዛ እያለሁ የሰው ሀገር እያለሁ ማለት ነው። እና ከዛም በኋላ በቃ ህይወቴ እንዳልሆነ ነገር ነው የሆንኩት። የሰው ሀገር ላይ 16 ቀን በላይ ራሴን አቅቶኝ በቤተክርስቲያን በመቅደስ ውስጥ ተጥዬ በ16ኛ ቀን ነው ቆሜ አባታችን ሆይ ማለት የቻልኩትና ያ ሁሉ ነገር ነው ያሳለፍኩት። እና አሁን ወደ ኢትዮጵያ ከመጣው በኋላ ደግሞ እንደዛ ሲያደርግ በቃ በሰው ሀገር ማለት የታገር ነበር የነበርሽ? አሁን ለጊዜው ወይኔ የታገር ነበርሽ? እዚህ መንቀሳቀሻም የለኝም ሲለው 2 ብር የለኝም ነበር ያለኝና የት ሀገር ነበርሽ? ሱዳን ነበርኩ። ሱዳን ካርቱም ነበርኩኝና አቡዬ ድምጽሽ ያቆራርጥብኛል ኔትወርክ ነው። በቃ የኔን ድምጽ እርሹና አንቺ ቀጥይ። የኔን ድምጽ እርሹና አንቺ ቀጥይ። የኔ ይሰማችኋል? እና ሱዳን ካርቱም እኔ ሲሰራ ለሱ ብዬ ነበር መጀመሪያም የተሰደድኩት። ስደትን አልወድም ነበር አቡዬ የእውነት ማለት ነው። እሱ ትምህርቱን ይጨርስ ብዬ የኔን ትምህርት አቋርጬ ነበር ሄድኩትና እሱን 4 አመት አስተምሬ አስመርቄ ከዛም በኋላ ነው ይሄ ሁሉ ትዳር መሰርቶ በኔ ብር ነው ትዳር የመሰረተ። እና እዛ ያለው የሆነ በመንግስት ዲያስፖራዎች ቤት መመዝገብ ትችላላችሁ ምናምን እያለ
አምጥቶ ነበረ። ከዛ እሱን እንመስገን ምናምን ብዬ አልኩት። እኔ ነበርኩ የሰማሁትና በኦንላይን እሱማ ነበረ ግን እንችላለን መቆጠብ ምናምን ሲለኝ አይ እኔ ማግዛለሁ አንተም ትምህርት ስለሚጨርስ ለአንተም ከፍሎ የትምህርት ወጪም ይቀንስልኛል ስለዚህ እንችላለን ብዬው ነበር። 2 አመት እሱን እንደቆጠብኩኝ ከዛ ይሄን ዱብታ ነገር ሰማውኝ ማለት ነው። ሰምቼ ስጠይቀው ምንም ማድረግ አልችልም ተገድጄ ነው የገባሁት አለኝ። ተገድዶ እንዴት ሰው ትዳር ውስጥ ትዳር ላይ ትዳር ይመሰርታል? እና እንደ ቀልድ ነገር ጀምረን ስታረክስ ጊዜ እርጉዝ ስትሆን ወንድሞቿ በግድ ወደ ቤት መግባት አለበት አሉኝ አለኝና አንዳንድ ጊዜ ታውቃለሽ አቡ አንድ እኔ እንጃ እንዴት ብዬ እንደምገልጽልሽ አላቅም ግን የሆነ ነገር አንቺ የራሴ ሰው ነው ይሄ በቃ ለሱና እኔ ነው ምን ኖረው ብለሽ አስበሽ ለሱ ብለሽ ተሰደሽ ይሄ ሁሉ ነገር ሲደረግብሽ በጣም ያስጠላል ይከብዳል። እኔ ወደ ራሴ ለመመለስ 1 አመት ነው የፈጀብኝ ማለት ነው። ለምን እኔ ከሱ ጋር ምለያለው ብዬ ማላምንም የሚሰራው ነገርም ለሱ ነው ማደርገው እዚህ ኢትዮጵያ ላይ ነው መልኩ 5 ሳንቲም ብዛ አላስቀምጥም የሰው ቤት አይደለም የሚሰራው ብር አገኝ ነበር በጣም እንኳን ሌላ አይቅርና ለግድብ ለዳሴ ግድብ አንድ 10,000 ብር ልኬ ነበር በወንድ ግዛብዬ ሌላ አይቅርና ማለት ነው ሌላውን ታዩና እቺ ትንሿ ነገር እንኳን ለኪሱ ነው ያደረገው እሱ ማለት ነው። እኔ ለዳሴ በወንድ ግዛ ምናምን ብዬ ላኩትን እንኳን ለራሱ ነው ያደረገው እና ስራ ሰራበታለሁ ብሎ የሚልከው ብር ለራሱ ሞተር ገዝቶ ይሸራሸርበታል ለፍቅረኛው ከፍቅረኛው ጋር ማለት ነው። እና ያ ነገር ትንሽ ሰበረኝ። አሁን ግን እግዚአብሔር ይመስገን ረሳው ባልኩ ሰዓት ደግሞ በቃ እኔ እሱ ረስቼ ምን ብዬ የራሴ ኑሮ ጀምሬ ነበር። እግዚአብሔር የተመሰገነው። ግን አሁን የሌለ ሁኔታ ላይ ነው ያለሁት። በጣም የሚያስጠላ ህይወት ላይ ነው ያለሁትና በጣም ከፋኝ። የመጨረሻ ማለት ከፍቶኝ ነው ያለሁት። ወይኔ ይሰማሻል? አዎ ይሰማኝ። እንዴት ነው የተዋወቃችሁት አንቺና እሱ? ማነው ስሙ? ስሙ ማቲያስ ይባላል። የደቡብ ልጅ ነው። የሐዋሳ ልጅ። አንቺስ? ታዩ እኔ የደቡብ የእንትን ማለት ነው ስሙ ብቻ ነው የደቡብ። አንቺስ ማሬ ስምሽ ማን ነው? እኔ ወይንሸት እባላለሁ። ኦኬ። ድምጿ አዲስ አልሆነብን የምትሉ እርቅ ማዕድ ላይ ከዚህ በፊት ቀርቤ ነበር ብላለች። ለዛ ነው ድምጿም ታሪኳም አዲስ ያልሆነባችሁ። ወይኔ አንቺና ማቲያስ እንዴት ተዋወቃችሁ? እዚህ አዲስ አበባ ነው የተዋወቅነው። እሱ የመንግስት መስሪያ ቤት ውስጥ ይሰራ ነበረ፣ ሚሊቴሪ ነበረ። አሁን ግን ትቷል ለጊዜው ማለት ነው። እሺ ይሰራ ነበር እኮ። እንዴት ተዋወቃችሁ? አንቺ ምን ነበር የምትሰሪ? በምን አጋጣሚ? ለቅሶ ቤት፣ ታክሲ ውስጥ፣ ምግብ ቤት፣ የት? እንዴት ተዋወቃችሁ? ኖ መንገድ ላይ ነው የተዋወቅነው። እኔ ከስራ ስመለስ ብሔራዊ ቲያትር አካባቢ ነበር የምሰራው። እኔም ከስራ ስመለስ እነሱም ስምሪት ላይ ይወጣሉ። ወረዳ 10 የሚባል አለ የኛ አካባቢ። አንቺ ምን ነበር የምትሰሪው? እኔ ካፌ ውስጥ ማሽን ላይ ነበር የምሰራው፣ ሻይ ማሽን ላይ ባሪስታ ነበርሽ። ከዛ ከስራ ስትመጪ መንገድ ላይ ተገናኛችሁ? አዎ መንገድ ላይ ተገናኘን። የሱ ጓደኛ ነበረ ከኔ ጓደኝነት ዝም ብሎ የአፍ ሰላምታ ምናምን የምንለዋወጠው። But I'm going to put a lot of effort. Okay, እሺ እንጠጣ እና በሱ ምክንያት ነበር የተዋወቅነው። አንድ ላይ ሲሰማሩ ለስምሪት ማታም ሲወጡ ወይ ደግሞ ጠዋት ሲገቡ ምናምን እንገናኛለን እና መንገድ ላይ ሰላም እንባባላለን። ከዛ እየተያየን የተዋወቅነ ስንመጣ ሻይ ቡና ማለት ጀመር ነው። ከዛ እሱም ነገረኝ እንደሚወደኝ፣ እኔም ደግሞ በቃ አስብበታለሁ አልኩኝ። የሴትነቴን እንትን አልኩ። ከዛ ወደ ፍቅር ገባን ማለት ነው። አመት ከ7 ወር አመት ከ8 ወር ግን በውጭ በጓደኝነት ነበር አይኖር ነው። ከዛ ከአመት ከ7 ወር ጓደኝነት በኋላ ተጋባችሁ? ከዛም በኋላ ተጋባን። በሰርግ ነው? በ80 ያላችሁ?
አቡዬ እሱ ጋር ነው ስህተቴ። በጣም ትልቁ ስህተቴ እሱ ጋር ነው። 80 አይደለም 80 ሳይሆን የኔ መታወቂያ የአዲስ አበባ ነበረ፣ የሱ ደግሞ የመስሪያ ቤት ብቻ ነበረ። 80 ለመፈራረም የቀበሌ መታወቂያ መኖር ነበረበት እና ያ 80 ለመፈራረም ግዴታ ከሀገር ቤት መሸኛ ማውጣት አለበት። ሸኝ ካመጣ ነው የምንሰጠው ምናምን አሉ። እኔ ተከራይቼ የምኖርባቸው ሰዎች ለኔ ያወጡልኝ ለሱ ሊያወጡ ነበረ፣ ግን ሸኝ ከሌለ መጫን አይቻልም ምናምን ተብሎ በሱ ምክንያት ሳንፈራረም እኛ ወረቀት ብቻ ነው እንደ ዋና ፍቅራችን ነው ምናምን ብሎ ግን ቀለበት ተደርገን ጎረቤት እኔ ተከራይቼ የነበርኩበት ቤት እኔ ስራ ቦታዬ አንድ 5 ሰው 7 ሰው ምናምን በተገኘበት ነበረ ሰርጋችን ቀለበታችን ተደርጎ አንድ ላይ የሆነ እኮ በ80 የላችሁም። ዝም ብሎ ድግስ ማን ደገሰ? ማን በማን ወጪ ድግሱ? ምን አልሽኝ አቡዬ? ወጪው ማን ደገሰ? ማን ደገሰ? 80 ሳይኖራችሁ ዝም ብሎ ድግስ ብቻ። ድግሷን ማን ደገሳት? በማን ወጪ? ድግስም አይባልም። እኔ የምሰራባቸው ሰዎች ዝም ብሎ ሚሳ እነሱ አደረጉልን። እሱ ቀለበት ገዛ። ከዛ በዛ ነው የተደረገ ማለት ነው። አንደኛ ነገር እኔ ክፍለ ሀገር ልጅ ነኝ። እናት አባቴ ያልዋሉበት ነው። ድግሱም ራሱ ምንም ትርጉም የለውም። እኔ 80 ሲደረግ 80 ሲናደርግ ማሪ ወይንዬ የኔ ጥያቄ ያንቺና የማቲን ፕሮግራም ድግሱን ወጪው ማን ቻለ ነበር ጥያቄ። ጓደኞቻችሁ ወጪው እኔ የምሰራባቸው ሰዎች ምሳ ቻሉልን። የ7 ወይ የ8 ሰው ምሳ ቻሉልን። መጠጥ ምናምን ደግሞ እሱም እዛ ያሉ ጓደኞቹም እኛም እንደዚህ አገጫጭተን ነው። አካሌ ቻለ የሚባል ነገር የለውም። በጣም ጥሩ። እሺ ከዛ አብራችሁ መኖር ጀመራችሁ ከፕሮግራሙ በኋላ አንድ ቤት? አዎ ከፕሮግራሙ በኋላ እኔም ክራይ ከምከፍል ለብቻ አንቺም ክራሽን ከምትከፍይ ለብቻ ብለን አንድ ላይ የቤት ክራይ ቁጠባ ማለት ነው። ማን ከፈለ ታዲያ? የቤት ክራይ አጋጭታችሁ እየከፈላችሁ? ኖ እሱ ይከፍል ነበረ። እኔ የምሰራውም ያው ለቤታችን ነው የምናውለው። እሱ የምሰራው እኔ የምሰራው ለጊዜው በጣም ጥሩ ልጅ ነበረ። ለጊዜ ማለት ነው ደሞዙን ተቀብሎ ሲመጣ ሁሉንም ያነሳ ይሰጠኝ ነበርና የቤት ኪራይ ከፍል። ለምን ያህል ጊዜ ኖራችሁ እንደዛ አንድ ቤት? ለምን ያህል ጊዜ? ለ3 አመት አንድ ላይ ኖረ። ወለዳችሁ? አልወለድንም። ተነጋግረን እሱ እኔ ሰው ሀገር መሄድ ስለ አሰብኩበት አንዴ ልመርቅና ከዛ እንቀጥላለን። ወይኔ የሚዩት አድርጊ። ይቅርታ እናት ቡናው እንዳይበርድ። እሺ። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ይማራቸው። ለምንድነው ከምን ጋር የምትጨቃጨቁት? ቢራቢሮ ሳይታ ብላ ነው ቀጠነ። እኔ እርጉዝ ስለሆንኩኝ ቡና ስለማይፈቀድልኝ ቀጭን ነው የምጠጣው። ጀስት ለሱሴ ብቻ እንዴ መስኮት ልዝጋ። ለሱሴ ብቻ። አይ አሪፍ ነው እኮ ላንቺ ኦፍራ መሆን የለበት። ወይ ያቆም ነው 3 አመት አብረን ኖርን። አይሽ ከማቲ ወስጋ ከማቲ ጋር አንቺና ማቲ 3 አመት በትዳር አብራችሁ ኖራችሁ ከዛ በ3 አመት ውስጥ ለምን ልጅ አልወለዳችሁም ብዬ ጠየኩሽ። አዎ የልጅ ያልወለድንበት ምክንያት ተነጋግረን ነው። የኔም የሱም ስምምነት ነበረ። ግን ያው እሱ እናት የለውም ነበረ እና እናቴ ብትኖር እሷ ታሳድግልናለች። አንቺ ከሄድሽ እኔ ብቻ ማሳደግ አልችልም። ለምን ነው ስደት የምትሄጂው? አልገባኝም። ለምንድን ነው ስደት? አዎ ቅድም እሱን ለማስተማር ብለሽናል። አንቺም እሱም ኢትዮጵያ ውስጥ እየኖራችሁ አጋጭታችሁ የቤት ኪራይ እየከፈላችሁ እየበላችሁ እየጠጣችሁ እየኖራችሁ ነበረ 3 አመት ሙሉ መከላከያ እየተጠቀምሽ እርግዝና እንዳይፈጠር አይደል? ከዛ በኋላ 3 አመት ኖራችሁ ከ3 አመት በኋላ አንቺ ወደ አረብ ሀገር የት ነው የሄድሽው?
ሱዳን ካርቱም ነው የሄድኩት። ሱዳን ሄድሽ እሱን ለማስተማር? አዎ። ስንት አመት ቆየሽ ሱዳን? አጠቃላይ 6 አመት ነው የቆየሁት። 6 አመት ሙሉ ሱዳን እሱን ስታስተምሪ ስታስመርቂ ቆየሽ? አዎ እስከ 4 አመት እሱን አስተምሬ ያስመረኩት። ክረምትና በጋ ነበረ ትምህርቱ። እዚህ 4 ኪሎ ወደ እንትን ዩኒቨርሲቲ ውስጥ ተማራ ኮሌጅ ነው እና 4 አመት እሱን አስተማርኩኝ። 1 አመት ደግሞ ኮሌጅ ነው ወይስ ዩኒቨርሲቲ ነው? ኮሌጅ፣ የግል ኮሌጅ እየከፈልሽ ነው ያስተማርሽው? የግል ኮሌጅ ነው። 4 ኪሎ አካባቢ ስማሬ ነበር። ኦኬ። ልክ እናት ልጇን ለማስተማር እንደምትሰደደው ማለት ነው አንቺ እሱን ለማስተማር የተሰደድሽው? አይ ለልጅ እኮ ዋጋ ብከፍሎ ኑሮ ምንም አይመስልም ነበረ። ልጅ እኮ ቀሪዬ ነበረ። እሱ ጥሎኛ አይሄድም እኮ ልጄ እኮ አብዬ። አሁን እዚህ ሀገር ፊሊፒኖች ልጆቻቸውን ኮሌጅ ውድ ስለሆነ ለልጆቻቸው የኮሌጅ ለመክፈል ነው የሚመጡት። እኛ ኢትዮጵያውያን እንኳን ገና ሳንወልድ ነው ቤተሰቦቻችንን ለመርዳት ነው የምንሰደደው። እነሱ ህይወታቸውን ኖረው ታውቃለሽ አንዳንድ ጊዜ እንዶ የኔ ያለማወቅ ብቻ ሳይሆን እዛን ጊዜ የተደፈነው አእምሮዬ ምንድን ነበረ የደፈነኝ ነበረ ብዬ አሁን በጣም የሚጸጽተኝ በቃ እዛን ጊዜ የተደፈነ ለምንድን ነው አእምሮዬ የተደፈነ ምናምን እያልኩ ነበረ። የ20 ምናምን አመት ልጅ ነበርኩ በዛ ሰዓት። እና እሺ ምን ነበረ የምትሰሪው ሱዳን ሀገር? ሻይ ቡና ሰራ ነበረ። ቤት ተከራይቼ መኖሪያ ተከራይቼ ነው። ስራ ቦታ ተከራይቼ 2 ቦታ ተከራይቼ ነበረ የምሰራውና ቆንጆ ስራ ነበረ ምሰራ የነበረው። እየሰራሽ አዋጪ ነው ሻይ ቡና ሱዳን ሀገር ነበረ በፊት? አዎ ደቡብ ሱዳን ሳይገነጠል በፊት አሪፍ ስራ ነበረ ምሰራው። እሺ 4 አመት ሙሉ ሱዳን ውስጥ ሻይ ቡና እየሰራሽ በየወሩ ለሱ ነበር የምትልኪው? አረ ወርም አልቆይም። እኔ ወርም ቆይቼ አላቅም። ብር ካገኘው በቃ ወደሱ ነው ማስገባው። እሺ 4 አመት ሙሉ አስተምረሽ ከዛ በምንድን ነው የተመረቀው? በአካውንቲንግ ነው የተመረቀው። እሺ ተመርቆ ከዛ ስራ ያዘ? ስራ አልያዘም። እዚህ አዲስ አበባ ስራ ከመያዝ እሱ ለካ እኔ ሄጄ በጣም በቃ አእምሮዬ ላይ ደግሞ አለቅም ያለኝ እስካሁን ድረስ ስቲል እረሳለሁ ብዬ መርሳት ያቃተኝ እኔ ከሄድኩኝ ከአመት በኋላ ነው ፍቅረኛ የያዘው የነበረውና ፍቅረኛ ይዞ ለካ ቢሩት ልኳል። እኔ ከሄድኩ በኋላ ማለት ነው ይዞ ቢሩት ልኮ። እሺ ቢሩት ልኮ እሷ 2 አመት ሰርታ ተመልሳ ገብታለች ወደ ቤቴ ማለት ነው። እኔ ሳልመለስ እኔ እዛው ሆኜ እኔ ሳልመለስ እሷ ኦኬ። አንቺን ሱዳን በላከ በአመቱ ሌላ ፍቅረኛ ጠብሶ ቤሩት ላካት። እሷ ደግሞ ቤሩት 2 አመት ሰርታ መታ አንቺ ቤት ውስጥ አብራ ከሱ ጋር መኖር ጀመረች። ያው የክራይ ቤት ነው አንቺ እና እሱ አብራችሁ ትኖሩበት የነበረው ቤት ውስጥ። እሷ ተመልሳ መጣች እኔ ሳልመጣ ማለት ነው። ግን ይሄ ሁሉ የሚደረገው እሷን የላከበት በኔ ብር፣ እሷን የተቀበለበት በኔ ብር፣ ሁሉም ነገር ማለት ነው። እኔ ግን የማውቀው ታሪክ አልነበረም። እዚህ ጋር ሲያወራኝ ስልክ ያወራኛል፣ ሌሊት ደውላለሁ፣ 6 ሰዓት ላይ ስልክ ያወራኛል። ተመሳጥሮ ያደረጉት ነገር እኔ ግርም አለኝ የመጨረሻ ማለት ነው። በጣም ለሰው ልጅ ማልመኘው ለሰው ልጅ እግዚአብሔር አጋጥሞ ብዬ የምለው ነገር ሳታውቀው ትቀራለች እንዴ? 6 ሰዓት 5 ሰዓት ስልክ ሳወራ እንዴ እየወጣ ቢሆንስ የሚያወራሽ ጓሮ ተደብቆ ወይ ምናምን ቤት ሳይገባ ቢሆንስ የሚያወራሽ ምን ይታወቃል እንዴ? ወንድማ አትመኝ። ኤኒዌይስ ቆይ ከዛ በኋላ አንቺ መቼ ነው የሰማሽው? 4 አመት ሙሉ አንቺ ሱዳን ሀገር ሻይ ቡና እየሰራሽ ብር እየላክሽ እሱን ኮሌጅ ስታስተምሪ በመጨረሻ ላይሽ ለሌላ ሴት ማግባቱን ልክ ተመርቆ በ3ኛ ወሩ ተመርቆ 3ኛ ወሩን ይዞ ነው የሰማሁት ማለት ነው። እኔ ደግሞ የሆነ ስራ ተበላሽቶብኝ ነበረ። በጣም እንትን
ግርግር ነበረ እዛ ሀገር የሆነ ደቡብ ሱዳን እና ሽማል እየተጣሉ ነበረ በዛን ጊዜ ያ ነገር ሲሆን እኔ ምልኮ ነገር የቤቱን ቆጠባ ምናምን ነገር ምልኮ ነገር እንትን ሲለኝ እኔ ስራ ሰራለሁ አግዝሻለሁ ሲለኝ የካሜራ ብር ላክ ያለኝ 120,000 ብር የካሜራ ብር ላኩኝ። በዛ ሰዓት አውዬ በጣም ብዙ ብር ነው። ምንድነው አግዝሻለሁ ያለሽ? እሱን ልኬ እሱ ያግዘኛል ብዬ ነበር። ምን ሊያግዝሽ? ይሄ ቆጠባውን የቤቱን ለምን ትምህርቱ ስለጨረሰ አሁን እኔም የሰራው ላግዝሽ ነበር ያለኝ። እሺ እየሰራው ላግዝሽ 4 አመት ሙሉ አንቺ በሱዳን ሀገር ሻይ ቡና እየሰራሽ እየላክሽ በየወሩ አስተምረሽኛል። ስለዚህ አሁን ደግሞ እኔ አግዝሻለሁ አለሽ ከተመረቀ በኋላ። ከዛ ስንት ላክሽ? አንዴ 75,000 ብር አለኝ ካሜራ ለመግዛት ከዱባይ የመጣ ካሜራ ነውና ካሜራ ለምኑ? ፎቶ ቤት ልከፍቱ ነው? ኖ አይደለም፣ መናፈሻ ምናምን እየሄድኩኝ አሁን አዲስ አበባ እየተሰራ ነው መንገድ ምናምን ሰርግ ቦታ እንደዚህ የሆነ ሸገር መናፈሻ አለ የኛ አካባቢ ማለት ነው። እንደዛ አይነት መናፈሻዎች ምናምን እየገባው ፎቶ ሃይላይት ምናምን እሰራለሁኝና ቤት ከምንከፍት እንደዛ ሰርቼ አግዝሻለሁ ቢያንስ ያኔ በቀን 300 400 ከሰራው ምናምን ብሎኝ ነበረ። በጣም ነው የሚወያየው። ካሜራማን ሊሆን ቪዲዮ ሊቀርጽ ቪዲዮ ፕሮግራሞችን ሊቀርጽ ማለት ነው። ኦኬ ከዛ ካሜራ መግዣ 75,000 ላክሽለት? ከዛ በኋላ ገዛው አለኝ። ከዛ ደግሞ ድንጋይ የካሜራው ባትሪ 2 መሆን አለበት፣ ተቀያሪ መኖር አለበት። ስለዚህ እኔ ይዤ ስለምዞር እሱ ሲዘጋብኝ ስራ እያቋረጥኩ ወደ ቤት እየተመለስኩ ስለሆነ ተቀያሪ መኖር አለበት አለኝ። ስንት ነው ሲለው 25,000 ብር አለኝ። አቡዬ ምንም ሳንቲም አልነበረኝም። የሆነ ይሄ መንገድ እየዘጉ ምናምን ነገር ቤት ቁጭ ብለን ነበረ። ከጓደኞቼ ለምኜ ተበዳድሬ 25,000 ብር ላኩለት እዛ ድንጋዩን ለመግዛት። ኦኬ ከዛ በሱ የሰራው ነው ምናምን አለኝ። ለካ እኔ ከዛም በኋላ ሲሰማ እሱ ሞተር ነው የገዛበት ብሩ ማለት ነው። ተራቅሞ ሞተር ገዝቶበት ከዛኛው ሚስቱ ጋር የተንሸራሸረበት ነበረ። ከዛም በኋላ ሲሰማ ማለት ነው ካሜራም አልገዛም ያም አላገዘም። እኔ የሚቆጥበው ብርም በራሱ ኪስ ነበረ ሲቆጥብ የነበረው። በጣም ያዛዘነኝ ከሁሉ በላይ ልፋቴን ለሱ እንኳን ቢሆንለት ጥሩ ነበረ፣ ግን ዝም ብሎ በልቶ ከንቱ ጨርሶ ዝም አለ። ያ ቤትም እሱ ውሸቱን ነው እንጂ አልተመዘገበም። እኔ አሁን እዛ ኢትዮጵያ ከመጣ በኋላ ሲሰማ ምንም ነገር ያደረገበት ነገር የለም። ምንም በቃ ከዜሮ ራሱ ዜሮ ሆኖ ተቀመጠ። ስራ እኔ ኦሮሚያ ህብረት ስራ ባንክ አስቀጥሬ ነበረ በዘበኝነት የሄድኩት ለትምህርቱ እንዲመቻችለት ብዬ ከዛ መስሪያ ቤት አውጥቼ ማለት ነው። እና እሱን ትቶ ትምህርቱን ተመርቆ እንዳልተማረ ሰው እኔ ትምህርቴን አቋርጬ ነው የሄድኩት። እኔ እሱ ከተመረቀ በኋላ መጥቼ የሆነ ሱቅ ነገር ከከፈትን እሱም ያግዘኛል ማታ ቀጥላለሁ ትምህርቴን ብዬ ነበር የሄድኩት። ግን ኢንሜ ሙሉ በላኝ አቡዬ። እኔ ብሩ አይደለም ኢንሜ ልጅነቴን ሸባቤ ነው የወሰደው። ሌላ ፊት እንደያዘብሽ የሰማሽው መቼ ነው የሚለው ጥያቄ አለሽ? መቼና እንዴት? ተመርቆ በ3ኛ ወሩ ነው ይሄን ነገር የሰማሁት። 4 አመት ከ3 ወር በኋላ ማለት ነው። ነገርሽ አከራይ ነበረች እዛ እኔ ተከራይቼ የምኖርበት ቤት ውስጥ ነበረ። መጥቶ የተጠቃለለ ነው የገባ ነውና እዛው ነበረና እሷ በፊትም ነይ ትለኝ ነበረ። እንደዋወላለን ከሷ ጋር ነይ ዝም ብለሽ ሳትናገሪ ትለኝ ነበረ። ለምን እንደዛ ትለኛለች? ለምንድን ነው ሲላት ትመለሻለሽ ዝም ብለሽ ነይ ምናምን ትለኝ ነበር። ከዛ የሆነ ጊዜ ላይ በቃ ለምንድን ነው እንደዛ የምትይኝ ብዬ አጥብቄ ስጠይቃት አይ እንደዚህ ነው ምናምን አለች። ከዛ የሱ ስልክ አልሰራም ሲለኝ ደወልኩላት ለሷ ማለት ነው። አይ እንደዚህ ነው ማለት እንደዚህ ነው አልገባኝም። ምን ብላ ነው በትክክል የነገረችሽ? ከዛ የሱ ስልክ እምቢ ሲለኝ ወደ እሷ ስደውል ማቲያስ ስልኩ እምቢ አለኝ እኮ እስቲ ያገናኝ ምናምን ስላት እንዴ ማቲያስ እኮ ቆይቷል ከወጣ እኮ እሱ 2 አመት ሊሆነው ነው አለች። እንዴት ምን ሆኖ ነው ሲለው አልኳት። ከዛ አይ ከሚስቱ ጋር ተጣልተን አለችና ከዛ ሲላት አረ ትንሽ ተጋጭተን አለች።
መናገር አልፈለገችም፣ ፈራች መናገሩም ማለት ነው። በሷ ሀገር የሆነ ነገር እንዳትሆኝ ብላ ነው። እሺ ከዛ አወኩት። በቃ ለራሷ ፈራች። እሷ ልጆች የምታሳድግ ሴት ናት፣ ባለትዳር አልነበረችም፣ ባሏ ሞቶ ነውና ፈራች ለልጆቿ ምናምን ነገር። እሷ ከሰማች ካላንቺ ማንም ሰው አይነግራትም ብሎ አለኝ አለች። ከዛም በኋላ ማለት ነው እርቅ ማዕድ ላይ ቀርባ ነበረ። የሆነ ቦታ ሰምቻለሁ የምትሉ እርቅ ማዕድ ላይ እና ድምፅ እንዳይረብሽ ብዬ ነው ሚት ያረኩት። አቡዬ ገብቶናል። እሺ እና እንደዛ ስትልሽ አንቺ በዛ ወቅሽና ምን አደረግሽ? መጀመሪያ እሱን ስታገኙ በስልክ ጠየቅሽው በስነ ስርዓት ወይስ ምን አረግሽ? ከዛ እንደዛ ሲላት እንዴት ምናምን ሲላት ኧረ ውሸቴን ነው እንደዚህ ነው ምናምን አለችኝ። እዛን ጊዜ እሱ ጋር ደወልኩኝ። እሱ ጋር ደውዬ ንገርኝ ብዬ እሷ ሳጨናንቃት ወይንሽ እኔ እሷ ናት የነገረች እንዳትይኝ አደራሽን በእናትሽ ልጆቼን ለልጆቼ እንትን እላለሁኝ እባክሽን በእናትሽ በአባትሽ ይዤሻለሁ ብላኝ አልናገርም ብዬ ዝም አልኳት። ከዛ እንደዚህ ነው አንቺ ሄደሽ አመት ከ3 ወር ራሱ አልሞላም እሱ ልጅቷን አመት ውስጥ አንቺ ሄደሽ አመት ውስጥ ያዛት ብሩት ላካት 2 አመት ሰርታ መታ ተመልሳ ገባች። እኔ ነይ የሚልሽ የነበረው እሷ ሳትመጣ አንቺ እንድትመጪ ነበረ ነይ ዝም ብለሽ የሚልሽ የነበረው ብላ ነገረችኝ። ከዛ ምንም አላልኩም። አቡዬ ከስራ እየገባውኝ ነበረ ታውቂያለሽ። የቤቴ በር ግቢ በር ጠፍቶብኝ አልፌ ሄድኩኝ። የትና የት አልፌ ሄድኩኝ የመጨረሻ ማለት ነው። ግራ ገባኝ ታውቂያለሽ። በሰው ሀገር ላይ በጣም ሙቀት ነው ሀገሩ። የመጨረሻ ታውቂያለሽ የሆነ በቃ ህይወት እዛች ጋር አቆመች ነገር። እኔ አለሱ ማንንም አላውቅም። እኔ መጀመሪያ ትዳር ነበረኝ በልጅነቴ ነው በ11 አመቴ ያገባሁት። ምንም መሲ ቤት አማራ አንዴ ወይኒ አንዴ ትዳር ብሎ ነገር የለም። ሰላም ሎተሪ ቆርጥ በስህተት 18 ሺህ ትርፍ አስገብቼ ነው ለመስዬ ደረሰኙንና ስልክ ቁጥርሽንና ያስተናገደሽን ከስተመር ሰርቪስ ቁጥር 3ቱን ብቻ ሌላ ኮተት አልፈልግም። መሲ ቤት አማራ ያንቺን ስልክ ቁጥር ወይኒ ፈጣሪ እንደምትላንካት ያንቺን ስልክ ቁጥር ያስተናገደሽን ከስተመር ሰርቪስ ስልክ ቁጥር እና ደረሰኙን 3ቱን ብቻ ላኪ፣ ገንዘብሽ ይመለሳል። አለቀ። እሺ ወይኒ ቀጥ አሁን ወይኒ ቀጥ ማሪ አይ እሺ አቡዬ መጀመሪያ ስትሰሚ በቤትሽ ጠፋብሽ፣ ተደናገጥሽ፣ ታመምሽ። ከዛ ምን አረግሽ? እና ከዛም በኋላ ለሱ ደወልኩት። አላመንኩትም፣ ሴትዮዋን ራሱ አላመንኩትም ታውቂያለሽ። ለሱ ደወልኩት። ከዛ ለሱ ደወልኩና ሰራልኝ ስልኩ ማለት ነው። በማግስቱ ደወልኩኝ። እዛን ቀን አደርኩኝ። ምንም የሆነ አረ ይሄማ ውሸት ነው፣ እውነትማ ሊሆን አይችልም። ለምን እኔ የኖርኩት ለሱ ነው የምኖረው፣ ለራሳችን ለሁለታችንን ነው እየኖርኩ ያለው። የሰው ሀገር ላይ ስንት ነገር እያሳለፍኩ ያለው ይሄ ነገር ይፈጠራል ብዬ ጭራሹንም መገመትም አልችልም። እኔ በፍጹም አልገምትም። ከዛ ደወልኩለት በማግስቱ። ስደውልለት ምንድነው የምሰማው ነገር ሲለው ምን ሰማሽ አለኝ። እውነት ነው ግን አልኩት። እዛ ገባውና አይ እውነትማ እውነት ነው እኔ ያው ቀስ ብዬ ልንገርሽ ብዬ ነው አይለኝ። እውነት ነው ማለት ነው አልኩት። እውነት ነው እኔ ተገድጄ የገባውበት ነው። አጋጣሚ የሆነ ጫጫታ አለ አጠገብሽ። ዝናብ እየዘነበ ነው፣ በጣም ዝናብ እየዘነበ ነው። ማሻአላ እሺ አውዬ የረበሻችሁ ነው። በጣም ዝናብ እየዘነበ ነው፣ የጨዋ ነው። ወደ ውስጥ መግባታችን ወደ ቤት ያው ቤቴ አንድ ክፍል ናት። እሷ ናት የምትጨዋው፣ ከላይ ላይ ነው የምትጨዋው ያለችው። ቆርቆሮ ነው።
ወይ ኑይት ላርግና ልቆይ ትንሽ። አዎ ትንሽ እስኪያባራ። እሺ ህመሙ እስካሁን አልወጣላትም። ቆይቷል እንዴ? ወንድን ልጅ እንደ ልጃችሁ የምታዩ ሴቶች እንደ እናት ያያችኋል። እናንተ ወንድ ልጅ እንደ ልጅ አይታችሁ የእሱን ህይወት ለማስተካከል ስትሰደዱ፣ እሱን ለማስተማር፣ እሱን ትልቅ ደረጃ ለማድረስ ስትሰሩ ሲኖሩ መከላከያ እየጠቀመች ወይ ልጅ አልወለደች ወይ ልጅ አላታረፈች። 3 ዓመት ሙሉ እድሜያን አቃሉ። ከዛ ሱዳን ልኳት። ሱዳን 4 ዓመት ሙሉ ሻይ ቡና እየሰራች ሻይ ቡና ሱዳን እየተለማመጠች ሻይ ቡና ሰርታ በየወሩ እየላከች 4 ዓመት ሙሉ ኮሌጅ አስተምራ አስመርቃ በሷ ብር እሱ ሌላ አግብቶ ጠበቃት 4 ዓመት ድረስ ስትገለት። ከዛ በ4ኛው ዓመት ነው እሱ ማግባቱን የሰማችው። የሁሉ ዓመት እሷ ሳታቆይታ ነው እንጂ ገና እሷን ሱዳን በላካት በአመቱ ነው ሌላ ጠብሶ ቤሩት የላካት። ቤሩት የላካት ደግሞ 2 ዓመት ኮንትራክት ሰርታ መታ እሷ ኢትዮጵያ 3 ዓመት ሙሉ ባርሊስታነት ተቀጥራ ባፈራችው ቤት ዕቃ ጀለሲ ከቤሩት ኢማጅን የተመለሰችው ከቤሩት በ2 ዓመቷ ነው ያቺ አይደል የሄደችው በአመት ነበር። እሷ ይዛኔ ገና 3 ዓመቷ ነው ሱዳን ላይ። በጣም ያሳዝናል እውነት። ግን ሴቶች ማለት ነው ሴቶች፣ እኔ በሴቶች ነው ማዝነው በወንዶቹ አይደለም። ወንድ በገንዘብ ለመግዛት የምትሞክሩ ለወንድ እንጃ። ለልጇ የተሰደደች እናት ልጇን ለማስተማር የተሰደደች እናት አትሊስት ለልጇ ነው ምንም አይነት መስዋዕትነት ብትከፍል አይቆጫትም። ለባል ለማሳደግ ትሰደዱና የስምን አይባድ ወይ ማይ ላቭ እንዴ! ለምሳሌ ለባል ብላችሁ አትሰደዱ። አሁን ለባል ብዬ እኔ ባል ኢትዮጵያ ቢኖር ለሱ ብዬ ተሰድጄ እሱ ኢትዮጵያ ውስጥ እየኖረን የአረብ ሀገር እየተጠገረን አልልክለትም ብር ግደኝ። ይኸው እየሰማ ነው ያውቃል እንዴ። የማልኖረውን ነገር እኮ አልመክራችሁም። እኔ የምኖረውን ነው እንጂ መሰደድ ካለብን አብረን እንሰደዳታለን። የማን ልጅ ወርቅ ነው የማን ልጅ ጨርቅ ነው? እሱ ሀገሩ ላይ ተቀምጦ እኔ ስደት ላይ ቤተሰብ እየናፈቀኝ እየሰራው ምልክለት አብረን ተያይዘን እንሰደዳለን መሰደድ ካለብን እንዴ። ምን ስለሆነ ነው እሱ ሀገሩ ላይ ተቀምጦ ከቤተሰቦቹ ጋር የሀገሩን የኢትዮጵያን አየር እየተነፈሰ የኢትዮጵያ እንጀራ እየበላ እኔ ስደት ላይ ሀገሬ እየናፈቀኝ ቤተሰብ እየናፈቀኝ ልጆቼ እየናፈቁኝ በናፍቆት እየተቃጠልኩ ሰርቼ ልልክለት? አረ ያንን ላደርግ የምችለው አንድና አንድ አካል ጉዳተኛ ቢሆን አያምጣው። በደህና ጊዜ ሰርቶ ሲያስተዳድረኝ ኖሮ አብሮኝ ሲለፋ ኖሮ ከጊዜ በኋላ በጤና እንከን በአደጋ በተለያየ ነገር የአልጋ ቁራኛ ቢሆን አዎ እሱ ሀገር ቤት ተኝቶ እኔ ተሰድጄ እየሰራው ልጆቼን ያሳድጋለሁ፣ እሱን አሳክማለሁ እንጂ ሙሉ ጤነኛ ሆኖ እንደኔ ሙሉ አካል እያለው እንደኔ እሱ ሀገር ተቀምጦ እኔ ስደት የሚልከኝ ሶሪ ነው ኖ ኔቨር። መሰደድ ካለብን ተያይዘን አብረን እንሰደዳለን። ኑን እያለቀሰች ነው። ከወንድሟ ጋር ተጣልታለች ማለት ነው። ወይኔ ዝናቡ አላባራ መሰለኝ። ወይ አላባራም አቡ ማሻአላ። ወይኔ በዚህ ሰዓት ጎንኩኝ ታድላችሁ። ደስ ሲል ዝናብ በጣም ነው የምወደው። ወደ ብርሃኑ አሳይን። አንቺ ዝም በይና ወደ ብርሃኑ ብቻ አሳይን። ኦ ማይ ጋድ መሬት እኮ ነው የምታሳይን። ወደዛ አሳይን፣ ወደዛ ወደ ቅድሙ። አዎ በቃ አዎ። ሰፈሩ ግን ምንድን ነው በፈጣሪ
መብራት ብቻ ማፋፈን እነሱ በኢትዮጵያ ታጅላት ብላ ወጥቼ ብቆም ደስ ይለኛል። አታረም እየገመገመ ነው ዳባረ ዛሬ። አዎ እውነት ነው ልነግርሽ ነበር ምናምን ብሎ እሱን ንገሪኝ። እሱ ጋር ነው ያቆምሽው? አዎ ልነግርሽ ነበር ብሎኝ ይሰማል። አዎ ይሰማል። ይሰማል አውዬ? አዎ ይሰማል። አንቺ ብቻ ዝም ብለሽ ጮክ ብለሽ አውሪ። ይሰማል አውዬ? አዎ እና ልነግርሽ ነበር። እሺ አውዬ። እና እንደዛ እንዳለኝ ከዛ በቃ የትላንትናው አለማመኔ እዚህ ጋር ሊያድነኝ አልቻለም። በቃ ምንም ራሴን መቆጣጠር አቃተኝ። ቤቴ ጠፋብኝ። ቤቴ ጠፍቶብኝ ጓደኛ የነበረች ሙስሊም ናት እዛ ሀገር ላይና የሷ ቤት ሄድኩኝ። እሷ ተከራይታ የምትኖርበት ቤት ዝም ብዬ ብቻዬን ያወራው ስልኩን መዝጋቱን ብቻ ነው የማውቀው። ዝም ብዬ በቃ ተሰወርኩኝ። ታውቂያለሽ በቃ ከአእምሮዬ ሁሉ ነገር ድሌት ሆነ። አውዬ ብነግርሽ አሁን ሰው ሲያወራ ኖርማል በቃ እንደ ድራማ ነገር ሊመስል ይችላልና ዝም ብዬ በቃ ከቤት በሬ ጠፋብኝ። የግቢው በር ማለት ነው። ስጠፋብኝ ወደ እግሬ በቃ ወደ ጓደኛ ቤት አወጣኝ። ከዛ በቃ እሷ ምን ሆንሽ ስትለኝ ለምን መጣው ብቻ ነው አልኳት። እምባዬ መቆም የለውም። ለምን መጣውኝ ምናምን ስላት እንዴ ምን ሆንሽ አለችኝ። ፍፍስ አርጋኝ የሆነ ሰላድ ነበረ እሱን አረገችልኝ። የሆነ አዘምዘም ነበረ። አስቢ እንግዲህ የውዳሴ ማርያም መጽሐፍ ቅዱስና አዘምዘም የሙስሊም አንድ ላይ ሲሆን አረገችልኝ። ግራ ገባት። ዝም ብዬ ነው ማያት፣ ዝም ብዬ ነው ማለቅሰው እንጂ ይሄ ነው አልልም። ከዛ በቃ ቤተክርስቲያን ውሰጂኝ ብቻ ነው የሚላት እና ከዛ መድኃኔዓለም የሚባል ቤተክርስቲያን አለ እዛ ካርቶም አበሾች የሚሄዱበት በማንግስቱ እዛ ወሰደችኝ። እንደምንም አደርኩኝ። ጠዋት ልክ 12 ሰዓት አካባቢ ምናምን ወሰደችኝ። ለአንድ አባት ምናምን ሰጠችኝ። እዛ አስገብታኝ እሷ ስትመለስ ትዝ ይለኛል። በቃ ከዛ ውጪ ምንም ነገር እሷ ነገረቻቸው መሰለኝ። ጸበል ያስገቡኛል ጠዋት። ከዛ ወጣለሁ፣ እበላለሁ፣ እጠጣለሁ፣ እተኛለሁ። ምንም ነገር የማውቀው ነገር የለም አቡዬ። ምንም በቃ ድሌት ሆነ በቃ ከአእምሮዬ ኢየሱስ ስም ራሱ እስከ መርሳት ድረስ ድሌት ሆነ። በቃ ያለው ህይወቴ ያለፈው ሁሉም ነገር በቃ እዛች ጋር አቆመች። በቃ ሁሉም በቃ በፊት ምን እንደነበርኩኝ ምን ውስጥ እንደነበርኩ ምኑ ነገር ሁሉ እዛ ጋር አከተመ። በቃ አቆመ እዛ ጋር። ምንም ድሌት ሆነ ከጭንቅላቴ ውስጥ በቃ ፌል አደረገ ሁሉም ነገር ማለት ነው። ከዛ እሷ ጓደኛዬ ብቻ መታ እንደዚህ ስታናግረኝ ዝም ብዬ አናግራታለሁ። ሚላትን ነገርም አላውቅም። እሷ ዝም ብላ ስታየኛለችና ምንም ነገር እስከ 15 ቀን እዛ ቆየው። ለ16 ልነጋ አካባቢ የሆነ በእንቅልፍ ልቤ መጥቶ የሆነ ነጭ ጭራ የያዘ ሽማግሌ ይመስለኛል። የሆነ ሽበታም ነገር ነውና አንቺ ልጅ ተነሺ፣ በቃሽ፣ መኝታ ይበቃሻል፣ በቃ ተነሺ፣ አንቺ ልጅ መኝታ ይበቃሻል፣ በቃ ተነሺ ሲለኝ ብንን ብዬ ተነሳው ከእንቅልፌ ውስጥ ማለት ነው ሌሊት ላይ። ከዛ ብንን ሲል ክዳን ያደረሱ ነው ቤተክርስቲያን ውስጥ እና በዛ በቃ ብንን ብዬ ተነሳውኝ። ለምንድን ነው የሆነ ሰዓት ላይ ሚዩት የምታረጊውማ? የሆነ ሰው ገብቶብኝ ነው እንዳይረብሽ ብዬ ነው ድምጹን ሻውዬ። እና በዛው በቃ በዛ ቀረው። ተነሳው። ስነሳ የሆነ ክዳን ያደረሱ ነው። ከዛም በኋላ ተነስቼ ጸሎት አደረኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝ በ16ኛ ቀኔ ማለት ነው። እና
ከዛም በኋላ ነው በቃ ያለው ህይወት የነበርኩበትን ገና መጣብኝ በቃ በላይ ላይ ማለት ነው። የሌለ በቃ የሌለው ነው። ወይኔ ይቅርታ አቡዬ ስልክ ገብቶብኝ ነው። እሺ እና ከሰማሽ በኋላ ከዛ በኋላ በቃ ራሴን መውቀስ ጀመርኩኝ። አባት ያ የተሰጠኝ አባት እዛ አንድ አባት ነበረ። በቃ ወደ ቤት አደርሰኝ አልኩት። የጓደኛዬ ቤት አደረሰኝ። የሰው ሀገር ላይ በቃ ከንቱ ሆንኩኝ ታውቃለሽ፣ ከንቱ በቃ ከዛም ያለውን ነገር ያሳለፍኩት እንዴ ለኔ ለሱ መኖሬን ምን ነገር በቃ አሁን ገና ወደ አእምሮ የተመለስኩኝ ትዝ እያለኝ መጣ። አእምሮ ስቼ ነበር እኔ የሰው ልጅ አእምሮ ስቶ ዳነ ምናምን ሲባል እኔ ውሸት ይመስለኝ ነበር፣ ግን በራሴ ላይ አየሁት አቡዬ፣ በራሴ ላይ ማለት ነው። ግን በእግዚአብሔር እጅ ምንም ክኒን ሳልወስድ ምን ሳልል በቤተ ክርስቲያን ውስጥ 15 ቀን ተኝቼ በ16ኛ ቀን የነቃሁትና ከዛ በቃ አሁን ለሱ መደወል አለብኝ። ግን ለምን እንዳደረገ ልጠይቃት አልኩት ለጓደኛዬ ማለት ነው። በቃ ትደውሊ ትንሽ ተረጋጊ፣ አንድ ሳምንት ምናምን ይሁንሽና ትደውያለሽ አለች። አንድ ወር ምንም ስራ ሳልሰራ የሷ ቤት ተቀመጥኩ። የሷ ቤት ማለት ነው። ምን ሳስበው ግራ ይገባኛል ታውቃለሽ አቡዬ። መሆን በቃ እንዴት ይሆናል? እኔ እኮ ለሱ ነው የተሰደድኩት። ሁለተኛ ነገር እሱን ለማስተማር ነው። ከተማረ ጓደኞቼ እንደዚህ ደረሱ። እኔ እናቴ ስለሞተች አልተማርኩም። ትምህርቴን አቋርጬ ከ10ኛ ነበር አቋርጦ የመንግስት መስሪያ ቤት የገባና እኔ እንደዚህ ሆኜ ምናምን ስለሚለኝ በቃ እሱም የጓደኞቹ እኩል ይሁን፣ እኔም ደግሞ የኔ ባሌ ነው። እሱ ከተማረ ለኔም ኩራት ነው። አንደኛ ነገር የራሳችንም ኑሮ እናሻሽላለን ብዬ ነበረ ይሄን ሁሉ ውስጥ የገባሁት ማለት ነው። እውነቴን ለመናገር ምንም እኔ ጓደኞቼ ዱባይ ላይ ነበሩና አንዷ መስታወት ስትወለውል ወርቃ ባራ ላይ ሶና መታ ነበር። ዱባይ ጀምሬ ነበር ሱዳን ከመሄዴ በፊት እና ልክ እሷ ባራ ላይ ሶና ስትመጣ እኔ ሰው ሀገር አልሄድም ብዬ ተስፋ ቆርጬ ነበር። ግን ያው እዛ ደግሞ ቀየር ይችላል ካልተመቸኝም ብዬ ነበር የሄድኩት ለሱ ሲል ማለት ነው። ሰው ግን ለሰው እየኖረ ሰው ለአንቺ እየኖረ እንዴት ያ ሰው ትከጃለሽ? እንዴት ያ ሰው እኔ አሁን ብሩን ብቻ ሳይሆን ኢንሜ ላይ ተጫወተ ታውቃለሽ። ከ10 ምናምን አመት በላይ ካወቅሽ በኋላ ስንት አመት ቆየሽ ሱዳን? ካወቅሽ በኋላ እሱ አው እውነት ነው ልነግርሽ ብዬ ምንድነው ለምንድን ልነግርሽ ብዬ ያልነገርኩበት ምክንያት ምንድነው ያለው? እነግርሽ ብዬ ነበረ ግን ፈርቼ ዝም አልኩት አለኝ። ስለዚህ ወድጄ አይደለም በድንገት አርግዛብኝ ከዛ ወንድሞቿ እንዳገባት አስገድደውኝ ነው ሲልሽ አመንሽው ይቅርታ አረግሽለትና ቀጠላችሁ። 2 አመት ቆየው ከዛ በኋላ ያልሽኝ መሰለኝ ሱዳን። በአጠቃላይ 6 አመት ነው ሱዳን። አንድ አመት ወሉ ነበር። እንዴት አወራለሁ? ከዛም በኋላ በቃ እሱ ብሎ ካረገኝ ከዛም በኋላ ምንም ነገር እንትን የሚለው ነገር እሱን ማገኝበት አድራሻ ምንም ነገር የለም። የኔ ሲም ነበረ ይዞ የነበረው እዚህ ኢትዮጵያ ያለው እኔ ያወጣሁት ሲም ነበረ። እዛ ሀገር ስለማይሰራ ብዬ ለሱ ሰጥቼ ሄድኩት። እሱን ጣለው። ከዛ በቃ በምንም ላገኝ አልችልም። እሱ የሐዋሳ ልጅ ነው። እኔ እዚህ አዲስ አበባ ነው የተዋወቅ ነው። ቤተሰቦቻችን የሉበትም። የሱን ቤተሰብ አላቅም። የሱ ወንድሞች ግን 2 ወንድሞች መጥቶ ነበር የኛ ጋር እዚህ አብረን በንኖርበት ሰዓት። ግን እኔ አካባቢው የወንዶ ገነት ይባላል እንጂ አካባቢውን አላቅም፣ ቤታቸውን አላቅም፣ አልሄድንም። ለምን እኔ ከዛ ከሰው ሀገር ከመጣው በኋላ እኛ ጋር መልስ እንገባለን እነሱ ጋር እንሄዳለን ብለን ነው ይሄን ፕሮግራም ሁሉ ነገር ከሱ ጋር ወስነን ከሱ ጋር ጨርሼ ተነጋግሬ በፍቅር ወስነን ነው የሄድኩት የተሰደድኩት የሰው ሀገር ማለት ነው።
ስለዚህ እኔ ከዛም በኋላ ሁሉም ነገር እናስተካክላለን። ከዛ ከመጣው ልጅ እንወልዳለን። ከዛ ኑሯችንን እንሻሻላለን። እንደ ሰው እንደ ማንኛውም ሰው የራሳችንን እንኖራለን ብዬ ነው ወደዛ ሄድኩት ማለት ነው። ከሱ ጋርም ይሄንን ነው የተነጋገርነው። አብረን ባለነው ሰዓት አቡዬ እውነቴን ነው የምልሽ የኔ ልብስ እሱ ነበር የሚያጥበው። እኔ ስራ ሰራለሁ። እሱ ብሎክ ባያደርግሽ ኖሮ የኔ ጥያቄ ወይንዬ እሱ ከነገረሽ በኋላ ከአከራይሽ ከሰማሽ በኋላ ሌላ ሴት በህይወቱ እንዳለች ስትጠይቂው አዎ አለች ልነግርሽ ብዬ ዛሬ ነገ እያልኩ ነው ፈርቼ ነው በድንገት አረገዘችብኝ ከዛ ወንድሞቿ እንዳገባት አስገደዱና አገባባት አለሽ ካለሽ በኋላ አንቺ ስልኩን ዘጋሽው ወይስ ተከራከርሽው አመንሽው? እኔ ማወቅ የምፈልገው አመት ከ7 ወር ሱዳን ውስጥ ቆይ ከዛ በኋላ ብሎክ አድርጎኝ ስለነበር እሱ ማግኘበት መንገድ አላገኘውም ነው ያልሽኝ። ብታገኚው ይቅርታ አድርገሽ ለልቀጥይ ነበር ልታናገሪው ነበር ምንድን ነው አልገባኝም። ምን ብዬ ነው ማናገረው አቡዬ? እኔ እኮ ይሄ ሰው እኮ ሙሉ ህይወቴን እኮ ሰጥቼው እኔ የራሴ ሰው ነው ብዬ ነው ከራሴ በላይ እሱን እንደማምን ታውቂያለሽ። እኔ በጊዜው ምን ሆኜ ነበር ይላል አሁን ላይ ሳስበው ማለት ነው። ታውቂያለሽ ድፍን ታውቂያለሽ። እኔ ራሴ ላይ ነው የምፈርደው አሁን በሱ ላይ አይደለም። ድፍን በቃ ድፍን ያልኩ እሱም ብቻ ከኢትዮጵያ ውስጥ የሱ አካውንት ብቻ ነው ያለኝ። የወንድሞቼ እኔ ታላቅ ነኝ ከቤታችን የወንድሞቼ የአባቴ ስልክ ምናምን አልነበረኝም። እነሱ ክፍለ ሀገር ናቸው በዛ ሰዓት። ያክስቴና ያጎቶቼ ምናምን ነበሩኝ። እነሱ ጋር ራሱ አልደውልም። የሰላምታ የበዓል እንኳን አደረሳችሁ ለማለት ካልሆነ ምንም ነገር እሱና እሱም ብቻ ነው እኔ የማውቀው ማለት ነው። እና ይሄንን ሰው እንዴት ነው እሱ በግድ ነው ብሎኝ ምን ብዬ ነው ይቅርታ ማረግለት? እስቲ ይቅርታ ሲደረጋል ወይስ እንዴት ነው? እስቲ አንቺ የምታስቢው? ከዛ መጨረሻ ላይ በቃ በዛው እንትናል ነው። እኔ 1 አመት ብቻ ነው የሰራሁት እዛ ትራንስፖርት የምመጣበትን ማለት ነው። ታውቂያለሽ አቡዬ አንድ ነገር ደስተኛ ካልሆንሽ የሆነ ነገር ከሆነ ስራም አይሆንልሽም። ስራ የተበላሸ ከዛም በኋላ ተከራይቼ የምሰራ የነበረው አንድ ሰራተኛ ነበረ ከኔ ጋር የምትሰራው። እንደዛ የነበርኩት ልጅ ራሴ እንኳን ሰርቼ ቤት ኪራይ እንኳን መክፈል አቃተኝ እዛ ሀገር ላይ ማለት ነው። ከዛ በቃ ምንም 1 አመት የትራንስፖርቴን ብቻ ነው ሰርቼ ወደ ኢትዮጵያ ገባሁኝ። ቤተሰቦቼ ጋር ነው የወደኩት ማለት ነው። እና ከዛ ቤተሰቦቼ ጋር ሀገር ቤት ሄድኩኝ። ተመልሼ አጋጣሚ የሆነ ስልክ በፊት እሱ የሚይዘው በራሱ ስልክ ነበርና እሱ ላይ ደወልኩ በቃሌ ስለማቀው አነሳልኝ። እንዴት ሆንሽ? እንዴ የኢትዮጵያ ስልክ እኮ ነው ምናምን ሲለኝ ያው መጥቻለሁ ተቀበለኝ አልኩት አውቄ ማለት ነው። እንዴ እኔ እኮ እዚህ አይደለም አዲስ አበባ አይደለም እኮ አለ። ሐዋሳ እንደሄደ ነው ያውቀዋለሁ። ከዛ አይ አውቀዋለሁ ግን መታ መቀበል አትችልም እንዴ መታ አትቀበለኝም አልኩት እንደ ኖርማል ነገር ማለት ነው። ከዛ አረ እኔ መጥቼ መቀበል አልችልም ብሎ ከዛም በኋላ ያ ስልክ አይሰራም። በሌላ ሰውም ብደውል ያ ስልክ አይሰራም። በቃ ስልኩ አገልግሎት ውጭ አድርጎታል። እሱም አይጠቀምበትም ጥሎታል። እና እሱን ማገኝበት ምንም ነገር የለም። እንደዛ ከማለቴ እኔ ባዶ እጄን ነው የመጣሁት። 200 ሺህ ብር እንኳን ላክልኝ ሲለው 2 ብር እንኳን የለኝም እንኳን 200 ሺህ ብር እኔ ራሱ ያልሆነ ህይወት ውስጥ ነው ያለሁት ምናምን ብቻ አለኝ። በቃ አንድ ቃል ማለት ነው። ከዛ ውጪ ምንም ማገኝቼ አላቅም። ከዛ ውጪ ላገኝም አልሞከርኩትም። ባገኘውስ ምን አደርጋለሁ? አሁን እሱ 2-3 ልጆችን ወልዶ ቁጭ ብሏል ወሬ እንደሚሰማ ማለት እና አመት ከ7 ወር ሱዳን ላይ ቆየሽ፣ ስራው ተበላሸብሽ፣ ከዛ ወደ ኢትዮጵያ ገባሽ አይደል? ገብተሽ ታረፍሽ። ቤተሰቦቼ ጋር ሄድኩ ክፍለ ሀገር። ከዛስ እሱን አገኘሽው? እሱ ከየት አገኛለሁ? እኔ ወደ ኦሮሚያ ክልል ነኝ፣ እሱ ሐዋሳ ነው። አንድ ሀገርም አይደለንም። ሀገራችን እዚህ አዲስ አበባ ነው የተገናኘን እንጂ። አሁን ይሄ ጉዳይ ከተፈጠረ ስንት አመት ሆኖ? ኢትዮጵያ ከሱዳን ወደ ኢትዮጵያ ከገባሽ ስንት አመት ሆነሽ?
አሁን አውዬ 5 አመት ሊሆነኝ ነው። አጫሉ የሞተ አካባቢ ነው የገባሁት። 5 አመት ሙሉ አላገኘሽው? ኧረ የለም እሱ ከዛ በፊት እኔ ኢትዮጵያ መጥቼ ከዛም በኋላ ወደዛ ተመልሼ እጄ ነበረ ወደዛ ሀገር ማለት ነው። ከዛ ከሄድኩ በኋላም ጦርነት ይሄ የሱዳን መንግስት ዑመር በሺር መውረጃው ሰዓት ነበረ። በቃ ተበለሻሸብኝ ሁሉም ነገር። በቃ ታውቃለሽ አንድ ጊዜ አንቺ ህይወትሽ ላይ ያለው ጠባሳ ሁሉ ነገርሽን ነው አበለሻሽቶ ይዞ የሚሄደውና ከዛ ተመልሼ ከሄድኩ በኋላ በሆነ ኬዝ ደግሞ እዛ ታሰር ነው የሆነ የዛ ሀገር ዜጋ አሽሽ የኛ የምንቀመጥበት ቦታ አካባቢ ጥሎ ሄደ። የዛ ሀገር ፖሊስ ያዘን አሰረን። ኤርትራኖችም ነበሩ ከኛ ጋር እኛ ኢትዮጵያኖች ነበር ነው። አብይ ስልጣን የያዘ ጊዜ አብይ ሱዳን ካርቱም መጥቶ ነበረ። ለሱ እሱን አቀባበል እናደርግ ጥሪ ተደርጎልን ሄደን ነበረ። ከዛ ተመልሰ ስንመጣ የሆነ ኮሚቴዎች ምናምን ነበሩ ኢትዮጵያ ኤምባሲ ላይ እነሱ ጠርቶን የምስጋና ምናምን እየተገባበዝን የሆነ አበሻ ቤት ምግብ ቤት ነበረ። እዛ ቁጭ ብለሽ ሻይ ቡና እያለው መጥቶ ከውጭ እያባረሩ መጡ ፖሊሶች ማለት ነው። ያባረሩ ሲመጡ ልጁ እኛ ስር ዝም ብሎ ጣል አድርጎ ወደ ሽንት ቤት ዞር ብሎ ሄደ። አነፋናፊ ውሻ ይዞ ነበሩ። ከዛ ያ ውሻ ከኛ ጠረጴዛ ስር ያን ፌስታል አነሳ። ሲያነሳ ምንድነው ስንል የኛ ስደተኞች ስለሆነን አንድ ላይ በቃ ወደ 26 ሰው ምናምን ነበር አንድ ላይ እስር ቤት አስገቡን። ከዛ እኔ አሺሽ አቡዬ ልጥ ይሁን ሉቄት ይሁን ጥቁር ይሁን ቀይ ይሁን እኔ አላውቅም። እዛን ቀን ያየሁትና ይሄ እናንተ ናችሁ እዚህ ጋር እንትን ያላችሁ አሉ። ከውጭ ያባረሩ እየመጡ እያዩ ወደኛ አላከኩት ስደተኞች ስለሆነን ብቻ ማለት ነው። ከዛ በቃ ታሰር ነው። እዛ ሀገር ደግሞ ብዙዎቹ ሊያውቁ ይችላሉ። በእንደዚህ አይነት ኬዝ የተያዘ ሰው ወይ ይሰቀላል ወይ እግዚአብሔር ፈቅዶ ከሆነ በትልቅ ብር ይቀየርለታል እንጂ ይሞታል። የአገራቸው ሸሪያ እንደዛ ነውና ከዛ የኤርትራ መንግስት ኢሳያስ አፈወርቂ የነሱ ዜጋም ስለነበረ የነሱ ዩኤን በብር ይቀየርልኝ ብላ ጠየቀችው። የነሱ ቆስላ በእኛም የነሱ ወጥቶ እነሱ እንዴት ይቀራሉ ተብሎ በጣም በከፍተኛ ብር ተጠይቀን ወጣን ማለት ነው። ግማሹ ዩኤን የኤርትራ መንግስት ዩኤን ከፍሎልን 150 ሺህ ብር የዛ ሀገር ብር ከፍለን ባውንድ ወጣን። ከዛ እዛ ተመልሼ 2 አመት ሳይሞላ ውስጥ ነው ይሄን ሁሉ የተፈጠረው። እዛ ደግሞ ተመልሼ የሰራሁትን ደግሞ እዛ ላይ ታውቂያለሽ፣ አንድ ጊዜ ከቤትሽ የተበላሸ ነገር ውጭ ላይ የሚከተልሻል። አቡዬ በጣም አስጠላኝ። እዛ ስምንቶ ነበረ ስንተኛበት የነበረው እዛ አሁን የሚያስለኝ ነገር እዛ ነው የያዘኝ ማለት ነው። ወቅቱ ብርድ ሰዓት ነበረ የተያዝነው። እዛ ስምንቶ ላይ ተኝቼ ነበረ። እዛ ቅዝቃዜ እስካሁን ይኸው ያስለኛልና በዛው እንደዛ ሆነን ከዛ ልክ እንደወጣሁኝ ነጭ ደም ሴሏ አልቋል ምናምን ተባልኩኝ። ኮማ 10 ቀን ተኛ ሆስፒታል። ከዛም በኋላ ያለኝ ፍሪጅ ምናምን ነበረ፣ ቲቪ ምናምን ነበረ። ተከራይቼ ስለምኖር ስለነበረ ሙሉ ዕቃ ነበረኝ። እሱን ሽጬ አምቦባ ምን ሁሉም ሸጥኩኝ፣ ታከምኩበት። ከዛ ወደ ኢትዮጵያ ለመመለስ አሰብኩኝ። ሰለቸኝ፣ ታውቃለሽ፣ መረረኝ በቃ ሁሉም ነገር ማለት ነው። ከዛ ሱዳን ደግሞ ረብሻ ነበራት፣ አስለቃሽ ጭስ፣ መንገድ ይዘጋል፣ ምን ስራም ሁሉም አልሆነም። እዛ ወደ ኢትዮጵያ መጣሁ። ኢትዮጵያ የመጣሁበትን ታውቂያለሽ አቡዬ? ከዚህ ከኢትዮጵያ ብር ተልኮልኝ የትራንስፖርት ማለት ነው። የትራንስፖርት ብራዘር ብር ልኮልኝ ነው ወደ ኢትዮጵያ የመጣሁት። 20 ሺህ ብር ከዚህ ተልኮልኝ ወደ ኢትዮጵያ አዲስ አበባ ገባሁ። እዛ ታምሜ የለው ምናምን ብዬ ነበር ያስላኩት። እኔ ግን ትራንስፖርት አድርጌ አዲስ አበባ ገባሁ። አዲስ አበባ አየር ማረፋ ኤርፖርት ስደርስ 6000 ብር ነበረች ኪሴ ውስጥ ማለት ነው። የኢትዮጵያ ብር 6000 ብር ይዤ አዲስ አበባ ገባሁ። ማንም የሌለበት ቦታ የሆነች ጓደኛ የነበረች እሷ ተከራይታ የነበረችበት ቤት ደባል ከሷ ጋር ተቀመጥኩኝ። ቁጭ አልኩ። እዚህ ጋር ቁጭ ብዬ ከዜሮ ስራ ጀመርኩ።
ከዜሮ ማለት ነው። ቤተሰቦቼ ኢትዮጵያ እንዳለው ውጭ እንዳለው ነው የሚያውቁት እንጂ ኢትዮጵያ እንዳለው አያውቁትም። ምን ስራ ጀመርሽ? አይዞሽ የኔ እናት። ምን ስራ ጀመርሽ? ሻይ ቡና ስራ ጀመርኩኝ። እዚህ ያው ሞዋም ስላለኝ ወይስ ተቀጥረሽ? ኖ ያቺ 6000 ብር ይዤ መጣሁ። ከዛ ኮሮና ገባ። ኮሮና ሊገባ 1 ወር ስቀር ነበር አጋጣሚ የመጣሁትና ኮሮና ገባ። ያቺ 6000 ብር አለቀች። አቡዬ ምን ትሆናለች 6000 ብር ኢትዮጵያ ላይ? ከዛ አሁንም ስልክ ይዤ ነበረ። በርግጥ ስልክ ነበረኝ። ከዛ ለሲስተር ደወልኩላት። ሲስተር አረር ነበረች እዛን ጊዜ። ለሷ ደወልኩላት። ብር አነሰኝ ለሆስፒታሉ አልኳት። 7000 ብር ላከችልኝ እሷ ማለት ነው። በጓደኛ ያስገቡት ምናምን አልኳት። እሷ በጓደኛ 7000 ብር ላከችልኝ። ከዛ 7000 ብር ላይ ቤት ኪራ 2000 ብር ነበር። ከጓደኛዬ ጋር 1000 ብር አገጫጭተን ነበረ። ወጣ ያለ ቤት ነበር የተከራየችው። አዲስ አበባ ይሁን እንጂ ወደ ኦሮሚያ ክልል አካባቢ ነበር ወጣ ብላ ተከራየች። እዛ 1000 ብር አጋጭተን ነበረ። እሱ ላይ 1000 ብር ለቤት ኪራ ከፈልኩኝ። 6000 ብር ቀረችኝ እሷ ከላከችው ላይ። በዛኛው 2000 ብር የሆነ ኮንቴነር ተከራይቼ ስራ ጀመርኩኝ። በ8 ወንበር በዱካ ወንበር እቺ ተቋርጠሻል ወይኔ? አይሰማም? ይሰማልማ ይሰማል። እና 8 ወንበር እቺ ፕላስቲክ ወንበር የለችም። 8 ወንበር ገዝቼ በዛ በ8 ወንበር ሻይ ቡና ጀመርኩ። በዛው እየሰራሁኝ ቁርስም ምንም መስራት ጀመርኩኝ። የሆነች ጓደኛ የነበረች እሷ ቡና እየሰራች እኔ ውስጥ ቁርስ ምናምን እየሰራው ደና እየሰራውኝ ነበር። እንግዲህ ይሄ ሁሉ ቤተሰቦቼ ኢትዮጵያ እንዳለው ማንንም ሰው ማለት ነው። አቡዬ ግን ስልኬ ከዛ ይዤ የመጣው ስለነበረ ኦንላይን ነው ማወራቸው። ኦንላይን ሳወራቸው እዛ ያለው ነው የሚመስላቸው። እና በዛው እንደዛ እየሰራው ነበረ 2 አመት እንደዛው እያልኩኝ መስራት ጀመርኩኝ። እግዚአብሔር ይመስገን ደና እየሰራው እያለ በቃ አሁንማ ሰርቼ አገር ቤት ሄዳለሁ፣ እናቴን አያለሁ፣ ቤተሰቦቼን አያለሁ ብዬ ተስፋ አድርጌ ነበር። ከዛ በአገር ልማት የመጣው አጋጣሚ የኮሪደር ልማት አነሳኝ። ከዛም በኋላ ከኋላ የቀረ ቦታ ነበር። አባው ሀስጠኝ ከኋላ የቀረ ቦታ ነበረ። እዛ ያቺ ያጠራቀምኳትን ብር ከኋላ የቀረ ቦታ ላይ ከዚህም በኋላ አይደርስም፣ እዚህ ጋር አይደርስም፣ አበቅቷል ምናምን አሉ የሰፈር ሰዎች ማለት ነው። ከመንግስት ሳይመጣ የሰፈር ሰው ያዋቂነን ምናምን ከዚህም በኋላ ምናምን የሚሉት ነገር የለም። እና በዛ በነሱ ሰራን ከኋላ ማለት ነው። ከባለቤቶቹ ጋርም ተጋግዘን እኔም ጨምሬ ሰራው። ቢያንስ ያኔ እክራው 2 አመት ሳልከፍል በዛው ተሳስበን እሰራለሁ ብዬ ነበረ ያጠራቀምኩትን እቁብ ገብቼ ምናምን ያጠራቀምኩትን እዛ ላይ አዋልኩት። እዛ ላይ አውዬ ጠላትሽ እንደዛ ይሁን 8 ወር አልሰራውበትም። መልሶ መንገዱ ደረሰ። 7 ወር ከምናምን ነው የሰራው። 8 ወር አልሞላኝ። በዛ እሱም መልሶ ፌል አደረገ ማለት ነው። ከዛም በኋላ በቃ አሁን ምንም አማራጭ አጣው። እቤት ገባው። የምሰራበት የነበረ እቃ አሁን ይሄ አዲሱን ቤት ሰርቼ ከገባውበት በኋላ ሌላ ምናምንም አስገብቼ ነበረ። ወንበር ምናምን ጨማምሬ ነበረ። ደህና ሆኖ ነበር። እዛ ሁለተኛ ፌል ሲያረግብኝ ገባው። 2 ወር እንደተቀመጥኩኝ ደግሞ አሁንም ተቀምጬ ምን ላድርግ? እቃው አለኝ። ስለዚህ መስራት አለብኝ አልኩኝ። አሁንም ወጣው ከፈልኩኝ። የ3 ወር ከፍዬ ስራ ጀመርኩኝ። አሁን ደግሞ በቃ የመጨረሻ ሰው
እዛ ሰፈር እኔ የምሰራበት ሰፈር አካባቢ ኮሚቴዎች ምናምን ነበሩ። ከዚህም በኋላ አይደርስ ምናምን በቃ ደካማ ሰፈር ስለሆነ ከዚህም በኋላ በቃ ሰፊ ነው መንገድ እዚህ ጋር ነው በቃ ከዚህም በኋላ አይደርስም ተብሏል በማለት ብቻ ነው መንግስት ሳይወስንልን መጥቶ እንደዚህ እዚህ ድረስ ነው ሳይለው ሰው ዝም ብሎ በራሳቸው ነው የሚወስኑት። አዋቂ ነን የሚሉት እዚህ ሰፈር ውስጥ ማለት ነው። አሁንም የ3 ወር አጥቼ ከፈልኩ ተበድሬ ከፈልኩ የ3 ወር ማለት ነው። እዛኛውም ሲሰራ ወደ 400 ሺህ ብር በላይ ነበር የወጣበት። ያኛውን ቤት ስናስተካክል የመጀመሪያ ማለት ነው ከጓደኛዬ 190 ሺህ ብር ከአንድ ጓደኛዬ ወስጄ ነበር። እሱን እንኳን መክፈል ይቅርና እኔ ያወጣሁትን እንኳን ሳልመልስ መመለስ ይቅርና ቤት ኪራዩን ራሱ ሳልችል ነው የፈረሰብኝ። ከዛ 3ኛ ተከራየው። አሁንም አስፋልት ዳር ነው የመጨረሻ በቃ ቦታ አልደረሰም ተብሎ የመጨረሻ ፈረሳ 3ኛ ዙር ነው የፈረሰው የኛ ሰፈር ማለት ነው። ግን ይሄ ሁሉ የሆነው በመንግስት ሳይሆን በሰፈር አዋቂ ነን በሚሉት ኮሚቴዎች ጠይቀናል። ከዚህም በኋላ እዚህ ድረስ ነው በሚሉት ነገር አንሸራተቱኝ ጣሉኝ የመጨረሻ ማለት ነው። ከዛ 0 ላይ ገባው። አሁን እቤት ከገባውኝ ይሄው አመት ከ7 ወር ነው። መስከረም 16 የዳመራ ቀን ነው ወደ ቤት የገባው ታውዬ። ዝም ብዬ ቁጭ አልኩኝ በቃ ምንም ማድረግ አልቻልኩኝ። ከዛ አንድ እህቴ የሚላት እንደ ጓደኛዬ ናት እንደ እህቴ ማያት ባለ ትዳር ናት። ከሷ ላይ 80 ሺህ ብር ተበድሬ ነበር እንትን ያልኩት ማለት የ3 ወር የከፈልኩት የነበረው እና ከአንዷ 50 ሺህ ብር ተበድሬ ነበር። 80 እና 50 ሺህ ብር ተበድሬ ነበር እቃዎችን ማወርድበት ማነሻው ምኑ የመጀመሪያውን ሳልከፍል 2ኛ 3ኛ ኢዳ ገባውበት። ከዛ በቃ አሁን እሱ መጨረሻ ላይ እንትን ሲል ቁጭ አልኩ ቤት። ሰው ልጅ ይበላል ይጠጣል። አንድ ልጅ አለኝ እሱ ኬጂ ተማሪ ነው። ልጅ ከየት መጣ እንዴ? ሳትወልዷል እንዴ? አይ ከሱ ሳይሆን አገር ቤት በሄድኩበት ከዛ ተመልሼ በሄድኩበት እሱ ፌል ካደረገ በኋላ ለሆነ አገር ልጅ ጋር ተዋውቄ ነበረ። በዛ አጋጣሚ በስህተት ተፈጠረ እሱ ማለት ነው። ከሱዳን ከተመለስሽ በኋላ አሁን የነገርሽን ችግሮችን አዲስ አበባ ውስጥ አንዱ ቢዝነስ ከስሪ ወደ አንዱ አይደል እንዴ የተዘዋወርሽ? ለምን ዘለልሽ እሱን ፓርት ታዲያ? መጀመሪያ ልክ መጥቼ እኮ ወደዛ ተመልሼ ነበረ እኮ ይሄ እስር ቤት ምናምን ያጋጠመኝ ማለት ነው። ከመጣሁኝ በኋላ አመት ከ3 ወር ምናምን አገር ቤት ቆይቼ ነበር ወደዛ የተመለስኩት እና እዛን ጊዜ ወልጄ ለእናቴ ጥዬ ነበር የሄድኩት ማለት ነው። ብራዘርም ነበረ በዛ ሰዓት ነፍሱን ይማርና በህይወት እነሱ እናሳድጋለን ምናምን ሲሉኝ በቃ ያለፈው አለፈ አሁን ለልጄ ይሆናል ብዬ ነበር የሄድኩት ማለት ነው። እና እሱም ሳይሆን ተመልሼ መጣሁ። ይሄን ሁሉ ካደረኩኝ በኋላ አሁን በሀገራችን ደግሞ የሰላም ሁኔታ ትንሽ ከባድ ነው ያለው። ትውልድ የሚማርበት ሌላ ነገር ነው። ስላልገባኝ ነው። ከተመለሽ በኋላ ከመጀመሪያ ጊዜ ከ6 ዓመት ከሱዳን በኋላ ከተመለሽ በኋላ ቤተሰብ ጋር ክፍለ ሀገር ሄደሽ ሌላ ሰው ተዋውቀሽ ወልደሽ ነው ድጋሚ ሱዳን ሄድሽው እና እስር ቤት የገባሽው? ወዲያው በቃ ወዲያው መጣሽ፣ ረሳሹ የሱን አዲስ ሰው ተዋወቅሽ፣ ወለድሽ፣ ልጅሽን ቤተሰብ ጋር አስቀምጠሽ ደግሞ ሱዳን ሄድሽ። አመት ከ3 ወር እኮ ነው የተቀመጥኩት ሀገር ቤት ማለት ነው። በአመት ከ3 ወሩ ነው አርገዘሽ ወልደሽ። የስንት ወር ልጅ ጥለሽ ነች? ብገርምሻል የ4 ወር ልጅ ትዬ ነው የሄድኩት አቡይ። የ4 ወር ልጅ ማለት ነው ከ3 ወር። ስለዚህ 9 ወር ወዲያው ነው ያረገሽው። አመት ከ3 ወር ኢትዮጵያ ውስጥ ቆይተሽ እርግዝና 9 ወር ነው። ልጁ 4 ወሩ ነው። 9 ወር ሲደመር 4 ወር ይሆናል። ወንድ ልጅ ነው። ክርስትና አስነስቼ 2 ሳምንት አልቆየውም የሄድኩት ማለት ነው። 4 ወርም ሞላ አይመስለኝም። እኔ ያው ትንሽ የረሳሁት ነገር ይሆናል እንጂ ክርስትና አስነስቼ 15 ቀን አልሞላኝም። ክርስትና አስነሳውኝ በ3ኛ ቀን መጣው አዲስ አበባ ቪዛ እንትን ለማለት ማለት ነው።
ቪዛዬ ሳምንት ምናምን ቆየ። ከዛ ወደዚህ ሲመላለስ 15 ከሆነ ብዬ ነው እንጂ እንደዛ አይነት ነገር ነው። ኦኬ ስለዚህ እንደገባሽ ነው የተዋወቅሽው ከልጁ ጋር ማለት ነው። ለምን 9 ወር እርግዝና ስለሚፈጅ ክርስትና ደግሞ 40 ቀን። ኦኬ እንደገባሽ ነው የተዋወቅሽው። እንዴት ተዋወቃችሁ ከሁለተኛው ጋር? ያው እሱ የሀገሬ ልጅ ነው፣ አብረስ ስንማር የነበረ ነው። መጀመሪያም ፈልገኝ ልጅ ነበረ፣ ግን ያን ነገር ለመርሳት ነበር እኔ እሱን የተዋወቅኩት እዛ ጋር ፌል ስላደረገ፣ ግን ከሱ ጋር መቀጠል አልቻልኩም። ታውቂያለሽ፣ ያ ጉዳት ስላለኝ በቃ እንደዛ መስሎ ነው ስለሚታየኝ መቀጠል አልቻልኩኝም። እና በዛ አጋጣሚ እሱም አሁን በህይወት የለም። እግዚአብሔር ነፍሱን ለአጸደ ገነት ያኖረውና በስህተት ሊሆን ይችላል። ያኔ እንቀጥላለን ብለን ነበረ መጀመሪያማ የጀመርነው፣ ግን እኔ መቀጠል አልቻልኩኝም። ታውቃለሽ ያው ያለኝ ጠባሳ ስላለ ልንግባባ አልቻልኩትም። ሁሉም ነገር እሱ መስሎ ነው የሚታየኝ። ወንድ ልጅ የሚባለው ነገር ለመርሳት ሞክራለሁ፣ ግን እሱ መስሎ ነው የሚታየኝ። በቃ ምንም እኔ እዛ ጋር ህይወቴን ሁሉም ነገር ለሱ ስለከረስኩኝ እንዴት እሱም እንደዚህ ሆነ፣ ይሄ ምን ሊሆንልኝ ነው ምናምን የሚብለው ነገር አለ አእምሮዬ ላይ ማለት ነው። ኦኬ ከዛ ከሱ ጋር በተዋወቃችሁ በ2 ወራችሁ አረገሽ፣ ወለድሽ። በወለድሽ በ40 ቀን ክርስትና አስነስተሽ ወደ ሱዳን መልሰሽ ሄድሽ። ሱዳን ደግሞ ስንት ጊዜ ኖርሽ ነው እንደገና ይሄ ሀሸሹን ሰውየው እናንተ ጋር ጥሎ በሱ ምክንያት እስር ቤት የገባችሁት? በስንት ጊዜ? አብይ ስልጣን ይዞ 2010 አልነበረም በኢትዮጵያ እኔ ለማለት የፈለግኩትኝ ዓመተ ምህረቱን ሳይሆን ሱዳኑ ስንት ጊዜ ቆየሽ? በሁለተኛው ሄደሽ ከነ እስር ቤቱ ከኖርሽበት ጊዜ በአጠቃላይ ስንት ጊዜ? አዎ በአጠቃላይ 2 ዓመት ከ9 ወር 2 ዓመት ከ8 ወር እንደዛ ገደማ ይመስለኛል። 3 ዓመት። ስለዚህ ልጅሽ 3 ዓመት ከምናምን ሆኖ ነው የመጣሽ ማለት ነው። ልጅሽ 3 ዓመት ሲሆን ነው የተመለሽው? ልጄ 3 ዓመት ከ2 ወር ነው። 3 ዓመት ከ1 ወር ሆኖ ተመልሽ የመጣው። ኦኬ ምን ይዘሽ መጣሽ ለልጅሽ? 3 ዓመት ሱዳን። አይ ምን ይዤ መጣው? ከዚህ እኮ ብር አስልኬ እኮ ትራንስፖርት እኮ ትደውይለት ነበር? ትጠይቂው ነበር ልጅሽን? እናወራ